ዘይቱ ላይ እንግዲህ እንቁላሎችን ጨምሬያለሁ። ይሄ ጨመርኩት 4 እንቁላሎች ነው። እንደዚህው ነው ያረኳቸው ሳልመታ ማለት ነው። በዚህ መልኩ ወደ መጥበሻው አዳርሰዋለሁ እንዲበስል። በዚህ በማማሰያው እንደዚህ ዘና ዘና አደርገዋለሁ ማለት ነው። እንደዚህ አይነት አድርጌ ነው ያዘጋጀሁት ማለት ነው ቤተሰቦቼ። በዚህ መልኩ እንግዲህ ቀስ ብሎ ስብርብር እንዳይል ከድ እናረገውና ማለት ነው። እሳቱን ቀንሼዋለሁኝ። በጣም የሆነ ተለቅ እንድል የሆነ ትንሽ በደንብም ስብርብር እንዳይል እንደዚህ ቀስ ብዬ ገልበጥ አድርጌ እንዲበስል አድርገዋለሁ። ቀስ አድርጌ ነው ማረገው ማለት ነው። በጣም ምስል ሲሆን በጣም ትንንሽ አይነት ይሆናሉ ማለት ነው። እንደሱ እንዲሆን ስላልፈለኩኝ ቀስ ብዬ እንደዚህ ገልበጥ አረገዋለሁ እንደዚህ ማለት ነው። በዚህ አይነት መንገድ አርጌ ነው እያገላበጥኩኝ የተወሰነ አበስለዋለሁ ማለት ነው። ከላይ ወደ ታች እየገለበጥኩኝ ይበስላል። በዚህ መልኩ እንደምታዩት ከስርም እሳቱ እንዳይይዝ ማለት ነው። ብረምጣድ መከላከያዋን አስቀምጬበት እሳቷን በትንሹ አድርጌ ነው ያስቀመጥኩት እንዳያርብኝ ማለት ነው። ብላክ ከለር ሲይዝ በጣም ነው የሚደብረው። እንደዛ ምንም አይነት መጥበሻውም አልሆነብኝም ማለት ነው። በዚህ መልኩ ቃሪያው እንግዲህ የተዘጋጀው ቃሪያ ነው እዚህ ጋር የምጨምረው ቀዩ ቃሪያና አረንጓዴውን ቃሪያ ግሪኑ ቃሪያ ማለቴ ነው። በዚህ መልኩ ቃሪያውን ጨመርኩኝ እንደምታዩት ማለት ነው። በዚህ አይነት መንገድ አዳርሰውና ይህንን ቃሪያው ክድን ይላል። ከዚያም ተጠናቀቀ ማለት ነው። ይሄ አሁን ተጠናቋል። መበላት ብቻ ነው የሚኖረው ማለት ነው። ይሄ ይከደናል። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደሰነበታችሁ? እኔ ክብሩ ይስፋ ሰላም ነኝ ቤተሰቦቼ። እንግዲህ ሰሞኑን ጠፍቻለሁ። ትንሽ አሞኝ ነበረ ማለት ነው። ስላመመኝ ነበረ የጠፋሁት እና አሁን ደህና ላይ ነኝ። ክብሩ ይስፋ ማለት ነው ቤተሰቦቼ። እናም በየላችሁበት ክፉ አይንካችሁ ፈጣሪ ለሁሉም ሰው ሰላም ጤና ይብዛለት። ለሀገራችን ለሕዝባችን ሰላም ፍቅር ይሁን እያልኩኝ ቤተሰቦቼ ወደ ቻናሌ እንኳን ሰላም መጣችሁ። ጉረሱልኝ፣ አረፍ አረፍ በሉ። ዛሬ የሚጣፍጥ ምግብ ነው ይዤላችሁ የመጣሁት። ቆንጆ የሆነና እንብላ ማለት ነው። በዚህ መልኩ ሰርቻለሁኝ። ይሄ ነገር ከምን እንደሰራሁት ቀጥዬ አቀርብላችኋለሁ። ቪዲዮውን ተከታተሉት። ከተፍኩትን ሽንኩርት መጥበሻ ላይ የነበረውን ጋዝ ለኩሼ ጥጄ እያበሰልኩ ነው። ዘይት ጨመርኩኝ። ኦርጋኒክ የሆነ ኦሊቭ ኦይል የወይራ ዘይት ነው የጨመርኩበት። 1 ማንኪያ የሆነች ነው ጠብታ ያረኩት። ዘይት ሲበዛ ለውፍረትም የሚያጋልጠው ዘይት ነው። ይሄ ጤናማ ዘይት ቢሆንም እና ዘይት አብዝታችሁ ይሄ የምጨምረው ከሟን የሚባለው ቅመም ነው። ከሟኑ በጣም ቴስቱን የበለጠ ያልተፈጨውን ማለት ነው። ሳይፈጭ እንዲሁ ነው የጨመርኩት። ጣዕሙ ልነግራችሁ አልችልም። ሞክሩት ጨምራችሁ እንደዚህ ስትሰሩ በጣም አሪፍ ነው። እና በዚህ መልኩ ጨመርኩኝ እዚህ ጋር ማለት ነው። ነጭ ሽንኩርትም አሁን ጨመርኩ። ነጭ ሽንኩርቱና ጅንጅብሉ አሁን እዚህ ጋር ጨመርኩበት። በዚህ መልኩ አበስለዋለሁኝ ማለት ነው። ብዙም ማለት የለበትም። በቃ እንደዚህ ጥበስበስ አይነት ስለሆነ ማለት ነው። ቲማቲሙንም አሁን ጨምረዋለሁ። ጭምርምርምር ነው የማረገው ማለት ነው። ረጅም ጊዜ ሲቁላላ ምንም ቫይታሚኑ ንጥረ ነገሩ ሁላ ይሄዳል ማለት ነው። እና ለረጅም ጊዜ ማቁላላት ጊዜያችሁን ማቃጠል ነው። ለጤናም ጠንቅ ስለሆነ በዚህ መልኩ ጨምር እያረጋችሁ ማብላት ነው ይኖርብን። ቲማቲምና በሽንኩርት እንቁላል ጥብስ ልሰራ ነው ዛሬ። እዚህ ጋር እንግዲህ ግብአቶችን አቀራረብ ያለው ቲማቲም፣ ቃሪያ 2 አይነት፣ ነጭ ሽንኩርት፣ ጅንጅብል አቅርቤ ልጬ ወደ ውሃው ጎድጓዳ ሳህን ላይ አድርጌ እዚህ ጋር አጥባቸዋለሁ። በደንብ አጥቤ ባችቶ አጠብኳቸው በኋላ ሽንኩርቱን እንደዚህ ከትፈዋለሁ ማለት ነው። ሽንኩርቱን
በዚህ መልኩ እከትፋለሁኝ። ቤተሰቦቼ ተከታተሉኝ፣ አብራችሁ ቆዩ፣ እንስራ እላችኋለሁኝ። ቀለል ያለና አሪፍ የሚጣፍጥ ምግብ ነው የምሰራው ማለት ነው። በዚህ መልኩ እንግዲህ ሽንኩርቱ እከትፈዋለሁኝ ማለት ነው። በዚህ አይነት ደቃቅም ሆነ ቁመቱም እያረኩኝ እከትፈዋለሁኝ በዚህ አይነት መንገድ ማለት ነው። ከከተፍኩት በኋላ ደግሞ የሚሆነውን ቀጣይ ከትፈውን የምታዩት ይሆናል ማለት ነው። ሽንኩርት እናንተ ቻናሉን በቅንነት ሰብስክራይብ፣ ላይክ እንዲሁም ኮመንት፣ ሼር በማድረግ ተባበሩኝ ይላለሁ ውድ ኢትዮጵያኖች ማለት ነው። የደወል ምልክቷንም ኦን በማድረግ ቤተሰብ ይሁኑ። እንግዲህ ሽንኩርቱን እዚህ ጋር እንትን አረጋለሁኝ ወደ ጎድጓዳ መጥበሻው ማለት ነው። ወደ ምስራበት መጥበሻው ላይ ሽንኩርቱን ጨመርኩኝ ማለት ነው። በዚህ መልኩ ቀጣይ ያለው ሂደት ደግሞ ቲማቲም ነው። ይሄም ቲማቲሙንም ሙልጭ አድርጌ አጥቤዋለሁኝ ክሊን አድርጌ ማለት ነው። እንትን ስለሚደረግ ሱፐር ማርኬት ብዙ ነገር እንትን ስለሚለው ቤት በአቸቶና በጨው መታጠብ ይኖርበታል። በስነ ስርዓት አጥቤዋለሁኝ። እንደዚህ ቆዳውን አላኩትም። ቆዳውን መላጥ ትችላላችሁ እናንተ። እኔ አላጥኩትም በደንብ ስላጠብኩት በዚህ መልኩ ጫፍ ጫፉን እንደዚህ ቆራርጠዋለሁኝ ማለት ነው። የቲማቲሙን በዚህ መልኩ ቆራርጥና የምከትፈው ነው የሚሆነው ማለት ነው። ሁለት ተለቅ ያሉ ቲማቲሞች ናቸው። እነዚህን አቅርቤ እንደዚህ እከትፈዋለሁኝ ማለት ነው። በዚህ መልኩ ቲማቲሜን እከትፋለሁኝ። በሂደት ማሳያችሁ ይሆናል ባጭሩ እና በየቤቱ የተለያየ አሰራር ስለሆነ ከአንዱ ስለሚጠቅም የሁሉም አሰራር አንድ አይነት ላይሆን ስለሚችል ማለት ነው። በዚህ አይነት መንገድ እየከተፍኩ ነው ቲማቲሙን ማለት ነው ቤተሰቦቼ። እና ጊዜ የማይፈጅና ለአሰራርም ፈጣን ቶሎ የሚደርስላችሁ ስለሆነ በዚህ መልኩ መስራት ይሆናል ማለት ነው። መስራት ሰርታችሁ መመገብ ይቻላል ማለት ነው። በዚህ አይነት ቲማቲምን እንደዚህ በደንብም ሳላደቀው በዚህ አይነት መንገድ ከትፌዋለሁኝ። ዲቅቅ ማድረግ የለብኝም። እንደዚህው አረኩት ይበቃዋል ማለት ነው። እንግዲህ ይህንን ወደ ሰሃኑ አድርገዋለሁ ማለት ነው። ወደ ሰሃኑ አድርጌ ቀጥሎ ደግሞ ከትፋቸውን እከትፍበታለሁ። መከተፊያውን አለቅልቄዋለሁ በውሃ ቲማቲሙን። እዚህ ጋር እንግዲህ በዚች በነጭ ሽንኩርት በመዳመጫ ነው የምዳምጠው ነጭ ሽንኩርቱንም እና ዝንጅብሉን ማለት ነው። እንደዚህ ከረኩት በኋላ በጣውላ ማለት ነው በዚህ በቢላዋ ማደቀው የሆነው እንደዚህ ከዳመኩት በኋላ ሀላይም ማደቀዋለች፣ ግን ሙሉ ለሙሉ እንትን ስለማታረገው አደቃለሁኝ ማለት ነው። እኔ ይሄው ላይኛው አሁን ይሄም ገለብጠው ይሄድ በቅቶታል እንትን ብሏል ማለት ነው። አድቀዋለሁ በዚህ አይነት መንገድ። እኔ ደግሞ ደቀቅ አድርገዋለሁኝ ማለት ነው። እንደዚህ አደቀዋለሁኝ። ነጭ ሽንኩርቱን አንድ ራስ ነው ሽንኩርቱ ዲፍን ማለት ነው ያረኩት። አነስ ያለ ሙሉ ዲፍን ነጭ ሽንኩርት ነው ያረኩት። እንግዲህ በዚህ አይነት ይህንን እየከተፍኩት ነው። አሁን ይሄ ደግሞ ማለት ነው ዝንጅብሉንም የታጠበ የተላጠ ዝንጅብል እሱም እንደዚህ ከትፈውና በዚች በመዳመጫዋ ማለት ነው ደመጥ አረገውና እንትን ደቅቅ የሚል ይሆናል። ዝንጅብል ቴስትም አሪፍ ያደርገዋል፣ ለጤናም አሪፍ ነው። ነጭ ሽንኩርትና ዝንጅብሉ በሽታ ተከላካይ የሆነ ስለሆነ በየምግቡ አልጫም ሆነ ማንኛውም ነገር ላይ መጨመር ይቻላል ማለት ነው። እና በዚህ መልኩ ሁሉንም አንድ ላይ አደባልቀዋለሁ ማለት ነው። አደባልቅና እንደዚህ ደቀቅ አረገዋለሁ። በቢላው እንደዚህ አደቀዋለሁኝ። የተወሰነ
ይበቃዋል ግን ደቋል። እንደዚህ እያረኩኝ ማደቀው ነው የሚሆነው ቤተሰቦቼ ማለት ነው። በዚህ አይነት ድቅቅ ካለ ወደሚቀጥለው ደግሞ ከተፋ መሄድ ይሆናል። አሁን ይህንን እንደዚህ ካረኩት በኋላ ይበቃዋል ማለት ነው ነጭ ሽንኩርቱ። ቀጥዬ የማሳያችው ቃሪያ ከተፋ ነው የሚሆነው። ይህንን አጠናቅቄ ወደ ሳህኑ ላይ እገለብጠዋለሁ እንደምታዩት ማለት ነው። በጣም ነው የሚያምረው። አሁን እዚህ ጋር ቃሪያ ሁለት አይነት ቃሪያ ቀይ ቃሪያና ይቺ ትንሿ ቃሪያ ግሬኑ ማለት ነው። እነዚህን እከትፋለሁኝ። የዚህ ውስጡን ፍሬውን አላወጣሁትም የማቃጠል ባህሪ ስለሚኖረው አለማውጣት ፈልጌ ከነ ፍሬው መጨመር ፈልጌ ነው ማለት ነው። እንዲያቃጥል ፍሬውን አውጥታችሁም መክተፍ ትችላላችሁ። እኔ እንደዚህ ሆኖ የከተፍኩት ማለት የማቃጠል አይነት ስለሚኖረው ማለት ነው። ይሄ ደግሞ ለመልክና እንትን ነው ይሄ ማለት ነው። ለአይነት መልኩ አሪፍ ስለሆነ ነው እንጂ ይሄኛው ምንም የማቃጠል ነገር የለውም። ይሄ ቃሪያ ቀዩ ቃሪያ የፈረንጅ ቃሪያው ማለት ነው። በዚህ አይነት እንግዲህ እሱንም እከትፋለሁኝ እንደዚህ አድርጌ ደቀቅ እያረኩኝ በዚህ መልኩ ከትፈዋለሁ ቤተሰቦቼ ማለት ነው። እንግዲህ እንደዚህ አድርጌ ከታትፌዋለሁኝ እንደምታዩት ማለት ነው። ቲማቲሙ እዚህ ጋር አለ ሁሉም ከታትፌው። አሁን ደግሞ ወደሚቀጥለው ማቁላላት ይሆናል። እዚህ ጋር ግብአቶችን አጠናቅቄያለሁ። አሁን ሽንኩርቱ ላይ እንትን ማድረግ